በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን አደረሳችሁ። እንደ እግዚአብሔር መልካም ፍቃድ ለተወሰነ ደቂቃ ዕለቱን በማስመልከት ሕያው የሆነውን የሚያሳርፈውን የእግዚአብሔርን ቃል እንነጋገራለን። ቀድሞ ለነቢያት፣ ለሐዋርያን አበው ዕውቀትን፣ ጥበብን፣ ማስተዋልን የገለጸ ልዑል እግዚአብሔር ለእኛም ማስተዋሉን ያድለን። የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው በኦሪት ዘጸአት ምዕራፍ 12 ቁጥር 42 ላይ ባለ ሐሳብ ይሆናል። ሐሳቡ ለእኛ እንዲገባን ቀለል ባለ አማርኛ ወይም ደግሞ ርዕስ እንረዳለን። እንዲህ በሚል ርዕስ የማይረሳ ሌሊት። እስኪ ቃሉን አንድ ጊዜ እንበለው። የማይረሳ ሌሊት። በዚህ ኃይለ ቃል እግዚአብሔር አምላክ ያስተምረናል። ማስተዋሉን ለሁላችን ያድለን። እንግዲህ ይህንን ኃይለ ቃል የጻፈልን ሊቀ ነቢያት ቅዱስ ሙሴ ነው። ቅዱስ ሙሴ አምስቱ ብሔረ ኦሪት የሚባሉትን ኦሪት ዘፍጥረት እስከ ኦሪት ዘዳግም ያሉትን ጽፎልናል። በዛ በጻፈልን መጽሐፍ ላይ አንዱ ክፍል ኦሪት ዘጸአት ይባላል። ይህ ኦሪት ዘጸአት እስራኤላውያንን ከግብፅ ባርነት ነፃ የወጡበትን ሂደት የሚነግረን የመጽሐፍ ቅዱስ ክፍል ነው። ከዛም ነው ከኦሪት ዘጸአት ምዕራፍ 12 ቁጥር 42 ያለውን ሐሳብ መነሻ አድርገን እንመለከታለን። ይበልጥ ግን ኦሪት ዘጸአት ምዕራፍ 3 እስከ ምዕራፍ 15 ያለውን በደንብ ብናነበው እስራኤላውያን ጉዞ እንመለከታለን። በዛሬው ቀን ህዳር 12 ቀን ቅዱስ ሚካኤል እየረዳቸው በሙሴ አማካኝነት በኢያሱ ረዳትነት እስራኤላውያን ከግብፅ ባርነት ነፃ የወጡበት መታሰቢያ ቀን ነው። እንግዲህ እስራኤላውያን በግብፅ ለ430 ዘመን በግብፅ አገዛዝ ባርነት ውስጥ ነበሩ። ምንም እንኳን ቀድሞ ወንድማቸው ዮሴፍን ሽጠውት ወደ ግብፅ ቢሄድም እሱ ኋላ ግን ረሃብ ቸነፈር በሆነ ጊዜ ወደ ግብፅ 70 ቤተሰብ ሆነው ወርደው ነበር። እነዚህ 70 ቤተሰብ በንጉሱ በፈርዖን ቦታ ተሰጥቷቸው በግብፅ ሀገር ላይ ለብዙ ዘመን ይኖሩ ነበር። ኋላ ግን ፈርዖንን መጣ። ዮሴፍን የማያውቅ ሌላ ፈርዖን መጣ። በዚህን ጊዜ ስጋት አደረበት። ጠላት በተነሳብን ጊዜ ከጠላቶቻችን ጋር አብረው ይዋጉናል። ስለዚህ መከራ እናጽናባቸው፣ ስለዚህ ፍዳ እናጽናባቸው ብሎ በእስራኤላውያን ላይ ፍዳ ያጸኑባቸው ነበር። እንግዲህ ዮሴፍ ለግብፃውያን ብዙ ውለታ የዋለ ነው። ነገር ግን ዮሴፍን የማያውቅ ፈርዖን ተነሳ ይላል። ዛሬስ እኔና እናንተ ብዙ ያደረጉልንን ሰዎች አልረሳንም ይሆን? ብዙ ነገር የከፈሉልን ምናልባት ዛሬ ለመቆማችን ብዙ ትላንትና ዋጋ የከፈሉልን ሰዎች ነበሩ። እንግዲህ ይህም ፈርዖን ያ ዮሴፍን ለሀገሪቱ እንድትቆም ምክንያት የሆነውን ህልሙን የፈታላቸውን ዮሴፍን የማያውቅ ፈርዖን መጣና አገዛዝ አጸናባቸው። ዛሬም እኮ እኔና እናንተ ያደረጉልን ረስተን ሊሆን ይችላል። ምናልባት እኛም ደግሞ አድርገን ረስተውን ብዙ ነገር የሚያሰቃዩን ሰዎች ሊኖሩ ይሆናል። እግዚአብሔር ለሁላችንም ማስተዋሉን ያድለን። ይህ ዮሴፍን የማያውቀው ፈርዖን አገዛዝ አጸናባቸው። የጭካኔው ጭካኔ አንዲት ሴት አለች፣ መጽሐፍ ቅዱስ ላይ የምናገኛት ራሄል ትባላለች። ባሏ ሮቤል ይባላል እና ባሏ በሞተ ጊዜ በባልሽ ቦታ ገብተሽ ስራውን ስሪ አሏት። በዚህን ጊዜ ያንን የባሏን ቦታ ተክታ ስራ በምትሰራበት ሰዓት ላይ ምጧ መጣባትና ልትወልድ ፍቃድ ጠየቀች። አይቻልም አሏት። እንደውም አላት ያ የሚያሰራት ግብፃዊ ደሙ ፒራሚዱን ያጠነክርልናል እያለ ይረግጣት ጀመር። አዎ በሰው ደም ላይ ስንቶቻችን የሆነ ምን ቆመው ሰውን የምናስገድለው? ራሄል ብታዝን ብታለቅስ ወደ እግዚአብሔር ጮኸች። በትንቢተ ኤርምያስ ምዕራፍ 31 ቁጥር 15 ላይ
ራሔል ስለ ልጆቿ አለቀሰች ይላል። ራሔል ስለማን? ስለ ልጆቿ ምን አለች? አለቀሰች። ይሄንንም በማቴዎስ ወንጌል ምዕራፍ 2 ቁጥር 17 ላይ እናገኛለን። እንግዲህ እኔና እናንተ ስንቸገር ስንጨነቅ ወደ ማን ነው ማልቀስ ያለብን? ወደሚሰማን ወደ እግዚአብሔር። ጆሮን የፈጠረ እግዚአብሔር አይሰማምን ይላል። አዎ ራሔል ወደ እግዚአብሔር አለቀሰች፣ እንባዋንም ረጨች ወደ እግዚአብሔር። እኔና እናንተም ችግራችን እንዲፈታ ወደ እግዚአብሔር ነው አቤት ማለት ያለብን፣ ጥያቄያችንን ማቅረብ ያለብን። ርዕሳችን የማይረሳ ሌሊት ነው። እነዛ ስንት የማይረሱ ሌሊቶችን አሳልፈናል። እግዚአብሔር ግን እየሸፈነልን፣ እግዚአብሔር እየሰወረልን፣ ሰዎች አያልፉትም ሰዎች አይወጡትም ያሉንን እግዚአብሔር እንድንወጣ ምክንያት እየሆነን፣ እግዚአብሔር መንገዱን እያመቻቸልን፣ እግዚአብሔር በነፋስም ባውሎ ነፋስም በተራራም በኮረብታም ውስጥ መንገዱን እየሰጠን፣ እግዚአብሔር ጠባብ ነው በተባለ መንገድ ውስጥ መንገድ እየሰጠን ስንቱን ነገር አልፈን ይሆን የማይረሳ ሌሊት። አዎ ስንት የማይረሱ ሌሊቶችን አሳልፈናል። ይህችም ራሔል ስለ ልጆቿ አለቀሰች፣ ብዙ መከራንም ተቀበለች። ዛሬስ ሀገራችን እየተጨነቀች አይደለም? ኦርቶዶክስ ተዋህዶ እየተጨነቀች አይደለም? ስንቶቻችን ይሆን ለሀገራችን ለሃይማኖታችን እያለቀስን ያለ ነው? እነዚህ እስራኤላውያን አገዛዝ ጸናባቸው። በዚህ ጊዜ እግዚአብሔር አምላክ ሙሴን ያስነሳዋል። ሙሴ ከመወለዱ በፊትም አዋጅ ታውጆ ነበር። ምን የሚል አዋጅ? እስራኤላውያን ወንድ ልጅ ሲወልዱ ይገደል የሚል አዋጅ ለአዋላጆች ተነግሯቸው ነበር። ሙሴ ይህ አዋጅ በታወጀበት ጊዜ ተወለደ። ነገር ግን እንዳይገደል በሳጥን አድርገው ከውሃ ላይ ጣሉት። ኋላ የፈርዖን ልጅ አግኝታ አሳደገችው። እናቱም እንደ ሞግዚት ሆና አሳደገችው። እናቱ ቃለ እግዚአብሔር እያስተማረች የሚማረው ቃለ እግዚአብሔር የሚበላው የፈርዖን ፍትፍት እያሆነ አደገ። ይህ ሙሴ ባደገ ጊዜ እስራኤላውያንን ነፃ የሚያወጣ ምክንያት ሆነ። እስራኤላውያንን ነፃ ለማውጣት በ40 ዓመቱ ተመረጠ። ነገር ግን እስራኤላውያንን ነፃ ያወጣው በ80 ዓመቱ ነው። አዎ እኔና እናንተ ብዙ ነገሮችን ቶሎ እንዲሆኑልን በእኛ ጊዜ በእኛ ፍላጎት እኛ ባሰብነው ሰዓት እንዲሆኑልን የምንፈልጋቸው ነገሮች ይኖራሉ። ነገር ግን እኛ ከምናስበው እኛ ከሚያስፈልገን ነገር በላይ እግዚአብሔር የሚያስብልን ነገር ይበልጣል። ምናልባት ሙሴ በ40 ዓመቱ እስራኤላውያንን ነፃ አውጥቶ ቢሆን ኖሮ እኔ በጉልበቴ ነው ያወጣሁት ሊል ይችል ነበር። እኔ በአቅሜ ነው ይል ይችል ነበር። ነገር ግን ካረጀ በኋላ ጉልበቱ ከተዳከመ በኋላ በ80 ዓመቱ እስራኤላውያንን ነፃ ለማውጣት ምክንያት ሆነ። እስራኤላውያን እግዚአብሔር ጩኸታቸውን ሰማ። ሙሴን አስነሳላቸው ነፃ እንዲያወጣቸው። እንግዲህ ሙሴ ወደ ፈርዖን ሄዶ እንዲህ አለ፣ ሕዝቤን እግዚአብሔር እንዲህ ይላል፣ ሕዝቤን ልቀቅ አለ። ሕዝቤን ምን በል? ልቀቅ። አያችሁ እኛ የእግዚአብሔር ሕዝብ ነን። ፈርዖን ደግሞ የትዕቢት ምላሽ ይመልሳል። ሕዝቡን እለቅ ዘንድ እግዚአብሔር ማን ነው አለ። አዎ ዛሬም እኮ እግዚአብሔር ማን ነው የሚሉ ብዙ ሰዎች አሉ። ይህን አታድርጉ፣ ይህ ስርዓት አይደለም ሲባል እግዚአብሔር ማን ነው የምንል ሰዎች አለ። መዝሙረ ዳዊት ላይ እንዲህ የሚል ኃይለ ቃል አለ፣ ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። እንዲህ ከማለት እግዚአብሔር ይሰውረን። ፈርዖን እግዚአብሔር ማን ነው አለ፣ ልቡ ደነደነ። ዛሬስ የስንቶቻችን ልብ ደንድኗል? እግዚአብሔርን አላስገባ ብለን የይቅርታ ልብ የለን፣ የምህረት ልብ የለን። እግዚአብሔር ሲመጣ በራችንን ልባችንን ሲያንኳኳ ስንቶቻችን ይሆን የዘጋንበት? ፈርዖን ልቡ ደነደነ። በተለያየ በ9 አይነት መቅሰፍት እግዚአብሔር አምላክ ቀሰፈው። አሁንም አለቅም አለ። ወገኖቼ እኔና እናንተንም እኮ እግዚአብሔር እያስተማረን እኮ ነው። ከጎረቤት አንድ ሰው ሲሞት ነገ የምትሞቱት እናንተ ናችሁ፣ ስለዚህ ተዘጋጅታችሁ ንስሐ ግቡ እያለን ነው። ከቤተሰብ አንድ ሰው ሲሞት እናንተ ነገ ትሞታላችሁ፣ ስለዚህ ንስሐ ግቡ እያለ እያስተማረን ነው። ፈርዖን ልቡ ደነደነ። በስተመጨረሻ እግዚአብሔር ለሙሴ ምልክት ነገረው። ከእስራኤላውያን ከሰውም ከእንስሳትም ሁሉም በኩር ይሞታሉ፣ ነገር ግን እናንተ እንዳትሞቱ አለ። በዘጸአት ምዕራፍ 11 ቁጥር 11 ላይ
በጋርዳችሁ በሩንና መቃኑን ጉበኑንና መቃኑን ቀቡት፣ ያን ጊዜ ሞት የእናንተን ደጅ አይነካም ብሎ ነገራቸው። ይህ ምሳሌ ነው። ይህ የበጉ ደም የአማናዊው የኢየሱስ ክርስቶስ ደም ምሳሌ ነው። አዎ ከዚህ ዓለም ሞት የምንድንበት ከወዲያኛው ሞት የምንድንበት የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ከችግር ከፈተና የምንወጣበት የክርስቶስ ሥጋውና ደሙ ነው። በዚህ ጊዜ እስራኤላውያንን አለቅም ያለው ፈርዖን በኩለ ሌሊት ከራሱ ከበኩሩ ጀመረና እስራኤላውያን በሞተ በኩር መቀሰፍ ጀመሩ። በዚህ ጊዜ ሲቀሰፉ ሕዝበ እስራኤል ነፃ ወጡ። ነፃ በወጡ ሰዓት ቅዱስ ሚካኤል እየጋረደ ፀሐይም ብርድም እንዳያስጨንቃቸው እየጋረደ መርቷቸዋል። እንግዲህ በዛሬው ቀን ቅዱስ ሚካኤል ሕዝበ እስራኤልን ከባርነት አገዛዝ ነፃ ያወጣበት ቀን ነው። ይህንን ልናይበት የፈለግንባቸው ጥቂት ምክንያቶች አሉ። እነሱን እንመልከትና እንጨርሳለን። አንደኛው ኅዳር 12 ቅዱስ ሚካኤልን የምንዘክርበት ቀን እስራኤላውያን ነፃ ያወጣበት ቀን ነው ብለናል። እንግዲህ በዚህ ትምህርት ውስጥ የምናገኘው ነገር ምንድነው? ሁሉን የሚሰራና የሚያደርግ እግዚአብሔር እንደሆነ ማወቅ አለብን። መጽሐፍ እንዲህ ይለናል፣ እግዚአብሔር ስለእናንተ ይዋጋል እናንተም ዝም ትላላችሁ ይላል። ኦሪት ዘጸአት ምዕራፍ 14 ቁጥር 14 ላይ በሕይወታችን ላይ ብዙ ፈተና፣ ብዙ ሰልፎች፣ ብዙ መከራዎች ሲመጡብን ለእግዚአብሔር እንስተው። እግዚአብሔር ያሳልፋል። እግዚአብሔር ተዋጊ ነው። እግዚአብሔር ስለኛ ይዋጋል። እኛ ከኛ የሚጠበቀውን መልካም ነገር እናድርግ። ሌላው ከዚህ የምንማረው ነገር ምንድነው? የነፃነት ቀን ማሰብ አለ። የማይረሳ ሌሊት፣ ርዕሳችንም የማይረሳ ሌሊት ነው። ስንት በዛ ጭንቅ ውስጥ በዛ መከራ ውስጥ ሆነን እግዚአብሔር ያሳለፈንን ስንት ነገሮች አሉ። ተማሪ እያለን ከፈተና ውስጥ ያሳለፈን መልካም ትዳር እንድንገነባ ያንን መልካም አጋጣሚ ፈጠረልን እግዚአብሔር። በተጨነቅን ጊዜ ሰዎች ወድቀዋል፣ ረስተዋል፣ ሞተዋል ባሉን ጊዜ ምክንያት የሆነን እግዚአብሔር፣ መንገድ የከፈተልን እግዚአብሔር፣ እንድንድን ወደ ሕይወት እንድንመጣ ምክንያት የሆነ እግዚአብሔር በስንቱ አድኖን ይሆን? ያን ቀን ረስተነው ይሆን? የምናዋየው ጓደኛ አተን፣ የምናማክረው ሰው አተን፣ መተን ቤቱ አልቅሰን ያማከርነው ጊዜ ያን ቀን ረስተነው ይሆን? የማይረሳ ሌሊት። ለዚህም ነው ከባርነት የወጣችሁበትን ቀን አስቡ ይላል ኦሪት ዘጸአት ምዕራፍ 13 ቁጥር 1። ባለትዳሮች ያኔ ትዳር እየፈለጋችሁ በላጤነት ስታለቅሱ የነበራችሁበትን ዘመን አስቡ። ምን ነው ታዲያ ዛሬ ባለትዳር ስትሆኑ ትዳሩን ማፍረስ ፈለጋችሁ? ምን ነው ቅዱሱን ትዳር ማርከስ ፈለጋችሁ? ምን አለ ይህን ፈተና ብቻ ብታሳልፈኝ ብለን ስንቶቻችን አልፈን ይሆን? ምናልባት ካሳለፈን በኋላ የረሳነው ስንቶች ይሆን? ስለዚህ የማይረሱ ብዙ ሌሊቶች በሁላችንም ሕይወት ውስጥ አሉ። አዎ ሌላው ከዚህ የምንማረው ነገር ድል ከእግዚአብሔር መሆኑን ማወቅ አለብን። አሸናፊነት፣ ኃያልነት በእኛ እውቀት አይደለም፣ በእኛ ስልጣን አይደለም፣ በእኛ ዝና አይደለም፣ ከእግዚአብሔር ነው። እንዲህ ይላል፣ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 13 ቁጥር 3 ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው። ድል አድራጊነት ከእግዚአብሔር ነው። ኃያልነት ከእግዚአብሔር ነው። ምናልባት ይመስለን ይሆናል የቆምነው በእኛ ኃይል፣ የቆምነው በእኛ ቸርነት፣ በእኛ እውቀት ይመስለን ይሆናል። አይደለም፣ የቆምነው በእግዚአብሔር ቸርነት ነው። ትላንት ያን ችግር ያሳለፈን የእኛ እውቀት ሳይሆን የእግዚአብሔር ጠብቆት ነው፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር መግቦት ነው እንጂ እኔና እናንተማ በምን ጽድቃችን። ሌላው ከዚህ የምንማረው ነገር የዝማሬ ቀን መሆን አለበት። አዎ ከመከራ ያለፍንበትን ቀን በዝማሬ ልናገለግለው ያስፈልጋል። ተማሪዎች ፈተናውን አልፈን ስንመረቅ በዝማሬ ማገልገል አለብን። አዎ ያን ባለትዳሮች ያንን የላጤነት ዘመን ጨርሳችሁ ትዳር ስትመሰርቱ በዝማሬ ሊሆን ይችላል፣ በዝማሬ ሊሆን ይገባል። ይህን ቅዱስ ትዳር ስለሰጣቸው በስራ ቦታ ላይ ተወዳድራችሁ ያንን ስራ እንድታልፉ ካደረጋችሁ እግዚአብሔርን በዝማሬ ልናመሰግነው ያስፈልጋል። ምክንያቱም በሁሉም እግዚአብሔር መመስገን ይገባዋል። በክብር ከፍ ከፍ ብሏልና
ለእግዚአብሔር ዘምሩ ይላል ኦሪት ዘጸአት ምዕራፍ 15 ቁጥር 21 ላይ። በሌላ የመጽሐፍ ቅዱስ ክፍል ላይ እንዲህ የሚል ኃይለ ቃል አለ፣ ደስ ያለው ቢኖር ይዘምር ይላል። ወገኖቼ ስንደሰት ምንድን ነው የምናደርገው? እንዘምራለን፣ እናመሰግናለን፣ እግዚአብሔር ትዝ ይለናል፣ ወይስ ደግሞ ደስታን ፍለጋ ሌላ ቦታ እንሄዳለን? ደስ ያለው ቢኖር እግዚአብሔርን ያመስግን። አዎ መመስገን ያለበት እግዚአብሔር ነው። ደስታን የሰጠን እግዚአብሔር ነው። እና እስራኤላውያን ዛሬ የደስታቸው ቀን፣ እኛም እግዚአብሔር የደስታችን ቀን ያምጣልን። ሌላው የምናየው ነገር ፈርዖንና ሰራዊቱ በኤርትራ ባህር ውስጥ የሰመጡበት ነው። አዎ በዛ በኤርትራ ባህር ውስጥ እስራኤላውያን በሙሴ በትር ምክንያት ባህሩ ለሁለት ተከፍሎ እነሱ ሲያልፉ ፈርዖንና ጓደኞቹ ወይም ደግሞ ባልደረቦቹ ወታደሮቹ በዚያ ባህር ውስጥ ሰጥመዋል። እኔና እናንተስ በኃጢአት ባርነት ውስጥ ስንቶቻችን ይሆን ሰጥመን የቀረነው? በዝሙት ስንቶች ይሆን የሰጠሙት? በዘፈን በዝካር በብዙ ነገር ከእግዚአብሔር የተለየን ብዙ ሰዎች አሉ። እግዚአብሔር ከዚህ ከመጥፎ ነገር ይለየን፣ ከዚህ ከመጥፎ ነገር ያውጣን። ከሰጠምንበት ባልንጀርነትን ከመጥላት ከሐሜት ከጥላቻ እግዚአብሔር ከዚህ ይለየን። አዎ ሌላው በዛሬ ቀን በበጉ ደም ሕዝበ እስራኤል ከሞት የዳኑበት ነው። በበጉ ደም ሕዝበ እስራኤል ከሞት የዳኑበት ነው። ይህንንም ኦሪት ዘጸአት ምዕራፍ 12 ቁጥር 23 ላይ የምናገኘው ታሪክ ነው። ይህንን ኃይለ ቃል ወስደን ከዮሐንስ ወንጌል ጋር ብናናበው እነዚህ እስራኤላውያን በበጉ ደም ከሞት ድነዋል። እኔና እናንተ ደግሞ ከሞት የምንድነው አማናዊ የሆነው የክርስቶስን ቅዱስ ሥጋና ክቡር ደሙን ስንቀበል ነው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አያገኝም እንደተባለ። ስለዚህ የዘላለም ሕይወት ማግኘት ከፈለን ሥጋውና ደሙን መቀበል መቻል አለብን። ሌላው በዛሬው ቀን የምናገኘው የግብፃውያን አምላክ የተዋረደበት ቀን ነው። አዎ ብዙዎች ይፎክሩብናል፣ የኛ አምላክ እንዲህ ነው ይሉናል። ነገር ግን እግዚአብሔር ለሁሉም ጊዜ ስላለው እውነተኛውን ትክክለኛውን አምላክ በሰዓቱ ይገልጻል። ሌላው በዛሬው ቀን እስራኤላውያን የተደሰቱበት ቀን ነው፣ የደስታ ቀን ነው። ቅዱስ ሚካኤል ነፃ ያወጣበት ቀን ነው በሙሴ አማካኝነት። በዛሬው ቀን ሌላው በስንክሳር ላይ የምናገኘው አንድ ታሪክ አለ። ዱራታዎስ የሚባል አንድ ሰው ነበረ። ሚስቱ ቴዎሳ ትባላለች። የቅዱስ ሚካኤልን በየወሩ በ12 ሁሌ ይዘክሩ ነበረ። ከዕለታት በአንድ ቀን ቸገራቸው፣ አጡ። ምን አድርገው ቅዱስ ሚካኤልን በዝክር ያሳለፉ። በዚህን ጊዜ የእሷን የሚስቱን ልብስ ይዞ ሊሸጥ ወጣ። ማን? ይህ ዱራታዎስ የተባለ ሰው። እግዚአብሔር አምላክ ቅዱስ ሚካኤልን እንደሚዘክረው ያውቅ ስለነበረ በአንድ ባለጸጋ መልኩ ተገለጠለትና ሄዶ አዋራው። ምን አለው? እንዲህ አለው፣ እኔ ዋስ ሆናለሁ፣ ስንዴ የሚሰጥ ሰው ጋር ሂድ አለው። በዛ ሰው ጋር ሄደ። እኔ ዋስ ሆናለሁ፣ ስንዴ ስጠው አለው። ስንዴ ሰጠው። ቀጥሎም ወደ አሳ አጥማጆች ሄደ። አሳም ወደሚያጠምዱት ዘንድ ሄዶ በእኔ ኃላፊነት ይሰጠው አለ። ኃላፊነት ሰጠው። ወደ በጎችም ሄደ። በእኔ ኃላፊነት ይሰጠው አለ። ኃላፊነት ሰጠ። ከዛ በኋላ ይህ ዱራታዎስ መጥቶ የቅዱስ ሚካኤልን ዝክር ዘከረ። ያጡ የነጡ ሁሉንም ነዳያንን ሰብስቦ አበላ በቅዱስ ሚካኤል ስም። ይህንንም በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ማግኘት እንችላለን። በጻድቅ ስም ጥርኝ ውሃ ብንሰጥ የጻድቁን ዋጋ እናገኛለን። ነቢይን በነቢዩ ስም ከተቀበልን የነቢዩን ዋጋ እናገኛለን፣ የነቢዩን ስራ ከሰራን። እናም ዱራታዎስ በቅዱስ ሚካኤል ስም የተራበውን አበላ፣ የተጠማውን አጠጣ። ቀጥሎ ቅዱስ ሚካኤል ተገለጸላቸው። አሳውን ቅደዱት አላቸው። አሳውን ሆዱን ቢቀዱት 300 ዲናር አገኙ። ሂዳችሁ ለባለ በጉም ለባለ አሳውም ለባለ ስንዴውም ክፈሏቸው፣ ሌላው ለእናንተ ሕይወት መገልገያ ይሁን አላቸው። እንግዲህ እዚህ ጋር የምናየው ነገር እግዚአብሔር አጣን፣ እግዚአብሔር ነጣን ባልንበት ሰዓት ላይ እኛ እግዚአብሔር መንገድ አለ። እግዚአብሔር ሕይወታችንን ይከፍትልናል። እኛ ተቸገርን፣ እኛ ወደቅን በተባልንበት ሰዓት ላይ እግዚአብሔር ያነሳናል። እግዚአብሔር አምላክ በዛሬው ቀን ሕዝበ እስራኤላውያን ከባርነት ነፃ እንዳወጣ እኔና እናንተንም
ከባርነት ዓለም ከዚች ከምታልፈው ዓለም ከብልጭልጩ ዓለም ከዝሙቱ ከስካሩ ከሐሜቱ ብሎም መጥፎ ከማሰብን እግዚአብሔር አምላክ ያውጣን ይለየን። እስራኤላውያን በበጉ ደም ነፃ እንደወጡ ያ የማይረሳ ሌሊት እንዳሳለፉ እኔና እናንተም በማይረሳው ሌሊት የክርስቶስ ሥጋና ክቡር ደሙን ተቀብለን ዘላለማዊ ሕይወት እንድናገኝ የአምላካችን የመድኃኔ ዓለም ቅዱስ ፈቃዱ ይሆንልን። ያስተማረን የመከረን ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።